የሀገርን አቅም ለማጎልበትም ሆነ የዜጎችን ተጠቃሚነት ለማሳደግ አምራች ዘርፉ ከፍተኛው ሚና እንደሚጫወት ሲነገር በኢትዮጵያም የትኩረት ተሰጥቶት የምርት ወቅቶችን በማሳደግ ከምርትና ምርታማነት ጎን የሥራ ዕድል ጭምር ሲሆን ይስተዋላል። ይህም አርሶ አደሩ ጊዜውን በአግባቡ በመጠቀም መሬቱ ጾም እንዳያድር አድርጎታል። ወጣት ጀማል መሐመድም የዚህ ዕድል ተጠቃሚ ነው። ሁሉም በአመት አንዴ ነበር የሚሰራ የነበረው። ሁሉም ሰው ሰርቶ ለራሱ የሆነ የራሱ ነገር ይዟል። በቂ ነው አልহামዱሊላህ። ያው ሁሉም አሁን እኔ እንደግሌ በቤተሰብ ተደራጅቼ ለስድስት ብድር ወስጄ ብድሬን መልሼ ለራሴ ከስንዴ ተነስቼ ቲማቲም በሄክታር የሚያለማበት መሬቶች አሉ። ምናልባት ፊት ለፊት የሚታያቸው የአጥርና የሚታየው እንትን ዱካን የኔ ነው። ቲማቲሙን ጭኝ ጨርሼ ነው። ስንዴ ደግሞ የሚታዩት ሰርተን አሁን ያው ወፍ ጥበቃ ወተን ነው የጠበቅነው። የተፈጠረው ምቹ ሁኔታ ፈተናዎችን በመጋፈጥ ማህበረሰቡ ወደ ማምረት እንዲያመራ አስችሎታል የሚለው ወጣቱ ይህ ፍላጎት ግን ቀጣይ የቤት ስራው የአፈር መዳበሪያ አቅርቦት መሆኑን ያነሳል። የመዳበሪያ ጉዳይ አንድ አሳሳቢ ጉዳይ ይሆናል። ያው ህዝቡ ሁሉም የመስራት እንትኑ ወጣቱ በዚህ ሰዓት እየነቃ ነው። አንዱን አሁን እኛ ለምሳሌ እዚህ ቀበሌ ሚንሰራው የዛሬ 3 አመት 2 ነበር። አሁን ከ20 ከ30 በላይ ወጣት ወደ ስራ ገብቶ ማንንም እንኳን ቢትፈልግ ሰፈር ላይ የሚታገኘው ሰው የለም። ሁሉ ወንዝ ነው እንደሚታዩት የአካባቢ በግሉ ወንዝ ይባላል። የመስኖ ቦታ ቢሆንም ሁሉ የሚታዩት ሰፈር ላይ የሚገኝ ሰው የለም። ይህንን ታሳቢ በማድረግ ወቅትን ያማከለ የአፈር መዳበሪያ ግዢ እየተፈጸመ ስለመሆኑ የግብርና ሚኒስቴር ይገልጻል። በዚህ ዓመት በ3 ዙር ግዢ የተፈጸመ ሲሆን ይህም የውጭ ምንዛሬ ወጪን ከማሳደግ ባለፈ ዘርፈ ብዙ ጥቅሞችን ይዞ የመጣ ስለመሆኑ ይነሳል። በተለያዩ ወቅት መግዛት አንዱ እንደ ሀገር ጥቅም አለው የምንለው ከዋጋ አንፃር ዓለም አቀፍ ገበያውን አይተን ነው የምንገዛው። አንዳንድ ጊዜ እነ ህንድ ብራዚል ጨረታ ሲያወጡ እኛም በዛ ተመሳሳይ ወቅት ጨረታ የምናወጣ ከሆነ አንደኛ ተጫራች አናገኝም ማለት አቅራቢ ላናገኝ እንችላለን። ሁለተኛ ደግሞ ዋጋው ይጨምራል። ስለዚህ ኢትዮጵያ ደግሞ አርሶ አደራችንን ሀገርን ተጠቃሚ በሚያደርግ መንገድ ነው መገዛት አለበት በሚል ሲዝኑን ያማከለ ዋጋን አይተን አርሶ አደሩ የመዝሪያ ወቅት እንዲያልፍበት አናደርግም። በሶስት ቦታ ከፍለን ነው የምንገዛው። አንዱ ለመስኖ፣ ሁለተኛው ለበልግ፣ ሶስተኛውና ዋናው ደግሞ ለመኸር ሲዝን የሚያገለግል ነው። መጀመሪያው አመት ላይ ይሄን ስንቀይር ወደ 20 ቢሊዮን ብር አካባቢ ነው ማዳን የተቻለው። ምክንያቱም ወቅቱን ጠብቀን በመግዛታችን ምክንያት እንዲሁም ደግሞ አሁን ጠንካራ ቦርድ ነው ያለው። በቦርድ ነው ግዢው የሚመራውና የሚከናወነው። የተጀመሩ ስራዎች ለአርሶ አደሩ አቅም በመሆን የምርት ወቅትን ወደ 5 ጊዜ ማሳደግ ውጥን ላይ እንደሚገኙ ነው የግብርና ሚኒስቴር የሚጠቁመው። የህብረተሰቡን አቅም ታሳቢ በማድረግ በዚህ ዓመት መንግስት 84 ቢሊዮን ብር ድጎማ አድርጎ በማስገባት ላይ እንደሚገኝ ተጠቅሷል። ይህንንም ተከትሎ እስካሁን ድረስ ከተገዛው መዳበሪያ 7.7 ሚሊዮን ኩንታሉ ወደ ሀገር ውስጥ መግባቱም ተገልጿል። ባለፈው ዓመት 20 ሚሊዮን ኩንታል ነው የመጣው። በዚህ ዓመት ደግሞ 24 ሚሊዮን ኩንታል ነው ወደ ሀገር ውስጥ የሚገባው ማለት ነው ተገዝቶ። እንግዲህ የሚያሳየው ምን ያህል ግብርናው እያደገ ነው። ግብርናው እያደገ ሲሄድ ደግሞ የግብአት አቅርቦቱን በዛ ልክ ማደግ መቻል አለበት። ከክልሎች የሚመጣው ፍላጎት ከዚህ በላይ ነው። ግን ደግሞ የሀገርንም አቅም ታሳቢ ያደረገ የመጠቀም አቅማችንንም ታሳቢ ያደረገ የአፈር ማዳበሪያ ግዢ ነው የሚከናወነው። እስከዛሬው ዕለት ድረስ 7.7 ሚሊዮን ኩንታል ነው ወደ ሀገር ውስጥ የገባው። ይሄ ከጥቅምት ወይም ደግሞ ህዳር ወር ጀምሮ እየገባ ያለው ነው የምነግርህ። ሐምሌና ነሐሴ ላይ ከባለፈው ምርት ዘመን ዘግይቶ የገባ የአፈር ማዳበሪያ በተለይ 3 መርከብ የዩሪያ ማዳበሪያ ስለነበረ መጠኑን ከዚህ በላይ ከፍ ያደርገዋል። የተጀመሩ ስራዎች ለአርሶ አደሩ አቅም በመሆን የምርት ወቅትን ወደ 5 ጊዜ ማሳደግ ውጥን ላይ እንደሚገኝ ነው የሚነሳው። የህብረተሰቡን አቅም ታሳቢ በማድረግ በዚህ ዓመት መንግስት 84 ቢሊዮን ብር ድጎማ አድርጎ መዳበሪያ በማስገባት ላይ እንደሚገኝም ተጠቅሷል። ማዳበሪያ 84 ቢሊዮን ብር ነው የምንደጉመው። በአንድ ኩንታል 3700 ብር እንደጉማለን። እኛ ማዳበሪያ ስለማናመርት የማዳበሪያ ዋጋ አንወስንም። አምራቾች ዋጋ ተምነው ለኛ ሲያቀርቡ አርሶ አደሩ እንዳይጎዳ አቅም በፈቀደ መጠን እንደጉማለን እንጂ ዋጋ አንወስንም። ይህንን የወደፊት ፍላጎት ማደግ ታሳቢ ያደረገ ሀገራዊ አቅም እንዲኖር የአፈር ማዳበሪያን ቀጣይ የህዳሴው ግድብ ለማድረግ ውጥን መያዙንም ጠቅላይ ሚኒስትር አብይ አህመድ ትላንት ከህዝብ ተወካዮች ምክር ቤት ለተነሳላቸው ጥያቄ አብራርተዋል። ቢያንስ አመት ገደማ ማዳበሪያ ኢትዮጵያ ማምረት ካልቻለች በርካታ አርሶ አደር ሚነካ ጉዳይ ስለሆነ ከምግብ ጋር የሚያያዝ ጉዳይ ስለሆነ በዘላቂነት መፍትሄ ልናገኝ አንችልም በሚል ስናጠና ቆይተናል። አሁን የህዳሴው ጉዳይ እንደምታውቁት ስለሆነ የህዳሴ ፊታችን ወደ ማዳበሪያ እናዞራለን። በተደረገው ጥናት
ከ2.5 እስከ 3 ቢሊዮን ዶላር ይፈልጋል። በጣም በርትተን ከሰራን ቢያንስ 3 ዓመት እና ከዚያ በላይ ጊዜ ይፈልጋል። ማዳበሪያ ፋብሪካውን በበቂ ደረጃ ኢትዮጵያ ውስጥ አቋቁሞ ለመስራት አሁን ሁለተኛው ህዳሴያችን የሆነው ማዳበሪያ ፋብሪካውን ከተቻለ በጆይንት ቬንቸር ከግሉ ሴክተር ጋር ከዚያም ከፍሎ ከተገኘ በፕራይቬት ኢንቨስትመንት ካልተቻለ ግን በመንግስት በራሱ የግድ የማዳበሪያ ፋብሪካ የኢትዮጵያን ፍላጎት ሊመልስ በሚችል መልኩ መፍጠር ይኖርብናል። ምናልባት የሚቀጥለው ዓመት ሁነኛ ተግባራችን የሚጀምር ይሆናል ብዬ አስባለሁ። የአፈር መዳበሪያ ግዢ ወቅትን ከአንዱ ዙር በማላቀቅ ባለፈው ዓመት ብቻ ከ20 ቢሊዮን ብር በላይ ማዳን ተችሏል።